ርብቃ ያልጠበቀችው ነገር ሆነ። እዩ በርብቃ ላይ ከባድ እርምጃ ወሰደባት። ርብቃ ልቧ ተሰበረ። ርብቃ ከዚህን ሁኔታዋ አቤል እንዴት ብሎ ሊያወጣት ቻለ? በዚህን መልኩ በእዩና በርብቃ መካከል ያለውን ነገር አቤል እንዴት አወቀ የሚለውን ይዤላችሁ ነው የመጣሁት። ዛሬ አቤል ከባድ የሆነ ጀብድ ነው የሰራው። ርብቃም ከዚህን ችግር ሊያወጣት የቻለው አቤል ነው። ለመሆኑ እንዴት ብሎ ነው የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ርብቃ በእዩ ምክንያት ያላሰበችው ችግር ውስጥ ገብታለች። ፈጽሞ ይህን ነገር ለእንደዚህ ይጠቀመዋል ብላ ያላሰበችው ነገር ነው። ካሜራይቱ ርብቃ እጅ ገብታለች። ከአሁን በፊት የአቤልን ወረቀት ስትወስድ የተቀረጸችበትን ካሜራ በእጇ ሰጥቷታል። እዩ ይህን ያደረገው ግን ቪዲዮውን ካሰራጨው በኋላና በተለይ ደግሞ አቤልና የአቤል ጓደኞች እንዲመለከቱት ካደረገ በኋላና ርብቃ ፈጽሞ የእሱ ጠላት እንደሆነች እንድታስብ ካደረገ በኋላ ነው። ምክንያቱም በአቤል መሳቢያ ውስጥ የነበረውን ወረቀት ከመሳቢያው አውጥታ ወደ እዩ የወሰደችው እሷ እንደሆነች የሚያሳይ በድብቅ የተቀመጠ ካሜራ ነበረ። በወቅቱ እዩ ቢያስቀምጠውም ነገር ግን እሷ ደግሞ በክፍል ውስጥ የተደበቀ ካሜራ መኖሩን ስለማታውቅ ወደ ክፍል ገብታ ያንን የአቤል ያስቀመጠውን ወረቀት ለተወሰነ ሰከንድ ካነበበችው በኋላ ወደ እዩ ወደ ሳሎን ቤት ማለት ወደ ውጭ እንዳወጣችው የታወቀ ነው። ወደ ውጭ ታውጣው እንጂ ወረቀቱን ለእዩ ነው የሰጠችው ወይስ ለሌላ ሰው ነው የሚለውን ደግሞ ካሜራው ላይ ፈጽሞ አልገባም ነበር። እና ይህን ቪዲዮ የተጠቀመው ርብቃ ወደዚህ ቤት የመጣችው የአቤልን ንብረት ፈልጋ እንደሆነና ለዚህ ደግሞ ማረጋገጫ እንዳለው ነበረ እዩ ያደረገው። ከዛም በኋላ ይሄንን ነገር አቤል ፈጽሞ ሊያመን አልቻለም ነበረ። ካላመንክ ተብሎ ቪዲዮውን ታይቶለታል። ምክንያቱም አቤል ሰሞኑን በቤተሰቦቹን ውርስ ለማስተካከል ወደ ቢሮ ሲሄድ ይህ ፋይል ከቀናት በፊት የመጣና ኮፒውን አምጥተው ሊያስፈርሙ ሲሞክሩ እንደያዟቸው ይነግሩታል ከመስሪያ ቤት። አቤል ደግሞ ይህንን ነገር ማን ሊያደርግ ይችላል በማለት ማሚቴ ልትሆን ትችላለች፣ ሰሞኑን ጸባዩዋ በጣም ተቀያይሯል በማለት አቤል ያሰበው ቀጥታ ማሚቴ ትሆናለች የሚለውን ነው። ምክንያቱም እዩ እንደነዚህ አይነት ቁም ነገር አዘል ነገሮች ላይ ብዙም ትኩረት ስለማያደርግ እዩ ይህንን ያደርጋልም ያስባልም ብሎ ፈጽሞ አላሰበውም ነበርና አቤል እዩን ያማከረው ማን ሊሆን ይችላል ብሎ ሲያማክረው እኔ የምጠራጠረው ማሚቴ ምናልባት ጸባዩዋ የተቀያየረበት ምክንያት ይህ ሊሆን ይችላል ብዬ አስባለሁ ብሎ ለእዩ ያማክረዋል። እዩ ግን ቀደም ብሎ ነገሮቹን እያንዳንዱ ሰርቶ ስለነበረ እዩም ይሄን ንግግር ከአቤል ሲሰማ ውስጡን ደስ እያለው አቤል እንደተናደደና በዚህ ነገር ላይ ማን ሊሆን ይችላል የሚለውን ነገር ሲያስብ እዩ የመጣለት ርብቃን መበቀል ነበረና እዩ ጥርሱን ንክስ ያረገ አቤልን ያየዋል። ከዛም በኋላ ምን እያሰብክ ነው እዩ? እኔ እኮ እየነገርኩ ያለሁት በዚህ በንብረቱ ጉዳይ ነው በማለትም ሲጠይቀው እዩ ደግሞ እኔ ማን እንዳደረገው ይሄንን ነገር ማን እንዳደረገው ሳላውቅ ማረፍ አልችልም፣ ወንድሜ በጣም ነው የሚያናድደው በማለት እዩ ከተቀመጠበት ይነሳና ዙሪያውን እየተሽከረከረ ደስኩን እየዞረ ሲያስብ ከቆየ በኋላ በሆነ ነገር ማጣራታችን አይቀርም፣ በሆነ ነገር ቆይ ወደዚህ ቤት ሲገባ ሌላ የውጭ ሰው ወደዚህ ቤት ሲገባ ያየ ካለ ምናምን ጎረቤትም ቢሆን እንጠይቃለን ካለ በኋላ ርብቃ ወደ ኪችን ስትሄድ ያያታል። ከዛም በኋላ አቤል የምሰራው ስራ አለኝ አሁንም ቀጠሮ አለብኝ በማለት ከቤት ሲወጣ ወደ ርብቃ ይሄዳል እዩ።
እዩ ወደ ርብቃ ከሄደ በኋላ በድብቅ ካሜራ የቀረጸውን ቪዲዮ እያንዳንዱ ነገር ወደ ተለያዩ ስልኮች ላይ ወደ ተለያዩ ፋይሎች ላይ ያሸጋግርና ትክክለኛውን የቀረጸበትን ካሜራ ይሰጣታል። በዛችን ካሜራ የተቀረጸውን ቪዲዮ ገብታ ስታየው ግን ርብቃ ገብታ ወደዛ መሳቢያ በአቤል መሳቢያ ውስጥ ወረቀቱን ስታወጣ ከክፍል ስትገባ ጀምሮ የሚያሳይ ነበረ። ርብቃ ወደ ክፍል ትገባለች፣ ወደ መኝታ ክፍላቸው። ቀጥታ የምትሄደው ወደ መሳቢያው ነው። ወደ መሳቢያው ከሄደችም በኋላ ቀጥታ ወረቀቱን ካገኘች በኋላ ከሌሎች ወረቀቶች ጋር አስተያይታ በእጇ የያዘችውን አንብባ ሌሎችን ወደ መሳቢያው መልሳ ከክፍል ስትወጣ ነበረ የሚያሳየው። ይህ ማለት እሷ ናት ቀጥታ ከክፍል ወስዳ ይሄንን ፋይል ወደ መስሪያ ቤት ሄዳ ንብረቱን ለማዞር የሞከረችው ነበረ የተባለውና ማን ሊወስደው ይችላል በሚለው ዙሪያ ላይ እንግዲህ ከቤት ገብታ የወሰደችው ርብቃ እንደሆነች በቪዲዮ ጭምር ተጋልጧል። ከዛም በኋላ እዩ ይሄንን ነገር ለርብቃ ካሳያት በኋላ ይሄንን ለአቤል ካሳየውት ምን ሊወስንብሽ ይችላል በማለት ሲያስፈራራት ነበረ። ርብቃም እየቀለድክ መሆን አለበት እዩ፣ ለምንድን ነው እንደዚህ የምታደርገው? አንተ ነህ እኮ የሚያስፈልግ ወረቀት ነው ብለህ የነገርከኝ፣ እኔ ደግሞ ያገኘሁትን ትክክለኛ ነው ብዬ ያሰብኩትን ወረቀት ነው የሰጠውህ በማለት ስትነግረው ቪዲዮውንም እንዲያጠፋላት ስትጠይቀው አትቀልጅ ባክሽ በማለት ትቷት ይወጣል። ርብቃም ደንግጣ ተከታትላው ወደ ሳሎን ቤት ትወጣለች። በወቅቱ ማሜቴም አልነበረችም። አዙ ግን ከኪችን በር ላይ ቆማ ስታዳምጣቸው ነበረ። ይህንን ቪዲዮ ላጠፋልሽ የምችለው ትክክለኛ ኦሪጂናሉን ቪዲዮ ወረቀት ስትሰጪ ነው በማለት ይናገራል እዩ። ምክንያቱም ከአሁን በፊት እንደ ቀለድሽብኝ አሁን ላይ ደግሞ እኔ ቀልድብሻለሁ። ይሄንን ነገር ይሄንን የአሁኑን ስህተትሽን የማታስተካኪ ከሆነ እኔ አስተካክለዋለሁ በማለት እያንዳንዱ ነገር ያስፈራራታል። ርብቃም ስታስተውለው ምንም እዚህ ጋር እዩ ነው የሚል ምንም አይነት ማረጋገጫ የላትም። በቪዲዮ ጭምር በግልጽ የምትታየው እሷ ናት። ከበር ከወጣች በኋላ ደግሞ ወደ መስሪያ ቤት ትሄድ፣ ለእዩ ትስጠው፣ ለማሚቴ ትስጠው ወይስ ለቤተሰቦቿ ትስጠው የሚለውን ነገር የሚያስታውቅ ነገር ስለሌለ ዋናው ተጠርጣሪ እሷ እንደሆነች እንደዚሁም እዩ ይሄንን ነገር ለአቤል ካሳየው አቤል በርብቃ ላይ ከባድ የሆነ የጸባይ መለወጥ እንደሚያሳይባት ስታስተውል በጣም ትፈራለች። ወደ ክፍሏ ትሄድና እያለቀሰች ትቆያለች ለሰዓታት በር ዘግታ። አቤልም ይህንኑ ወረቀት ለማስፈረምና እንደዚሁ ያላለቁ ጉዳዮችን ለመጨረስ ስለነበረ ወደ ቢሮ መልሶ የሄደው በዛን እግረ መንገዱን ያንን ወረቀት ማን እንዳመጣው ይጠይቀዋል። የእሱን ስም እርግጠኛ ባንሆንም ምስክር ተብላ የመጣችው ተብሎ የእዩ ያገባትን ወይም ደግሞ የጋብቻ ወረቀት ያሰራላትን ሴት ስም ይነግሩታል። ምክንያቱም በዛ ወረቀት ላይ መመስከር የነበረባት እሷ ስለነበረች የምስክሯን ስም ይነግሩታል። አቤልም ይህን ከሰማ በኋላ ርብቃና እሷ ፈጽሞ ስለማይግባቡ እሷና ርብቃ ግንኙነት ስለሌላቸው ፈጽሞ ይህን ልታደርግ አትችልም በማለት የመጀመሪያውንም ሲጀመር አቤል ርብቃ ያንን ነገር እንዳደረገች ቪዲዮውንም አስቀድሞ ስላላየው አሁንም አቤል ያንን መፍትሄ ለመፈለግ ነበረ ወደ ቢሮ የሄደውና እንደዚሁም ሲያጠያየቅ የነበረው። ከዛም በኋላ ሌላ መረጃ የሚያገኘው ምንድን ነው? እዩና ልጅቷ እንደተጋቡ እንደዚሁ ይሰማል ማለት ነው። አቤል በጣም ያለ ምክንያት እዩና ልጅቱ ሊጋቡ አይችሉም ፈጽሞ። እዩ ልጅቷን አይወዳትም። እንዴትስ ድንገት ሊያገባት ቻለ? እንዴትስ ደግሞ እዚህ ንብረት ላይ ልትፈርምና እንደዚሁ ምስክር ልትሆን መጣች የሚለው ነገር ላይ በጣም
ካሰበበት በኋላ መልሶ ወደ ቢሮ ይመለሳል አቤል። ከዛም በኋላ ትክክለኛ ስሙን በዚህ ማዞር የፈለገውን ሰው ትክክለኛውን እባካችሁ ተባበሩኝ ሲለው በወቅቱ እኔ ልነግርህ ስለማልችል እዛኛው ቢሮ ሂደህ ብትጠይቅ ምናልባት ሊተባበሩህ ይችላሉ ብሎ ያመላከተውን ሰው ምክር በመስማት ወደ ተባለበት ቦታ ይሄዳል። ከዛም በኋላ ኢዩኤል ንጉሴ የሚባል ሰው እንደ ተመዘገበ ነበረ ያየው። ከዛም በኋላ በዚህ ነገር ላይ እዩ እንዳደረገና እዩም ደግሞ ልጅቷን ሆን ብሎ ያገባት ለዚህ ምስክር እንድትሆን ብቻ ብሎ እንዳሰበ እርግጠኛ ሆኖ ተናዶ ወደ ቤት ይመለሳል። ሳሎን ቤት ሲገባም እዩ ደስተኛ ሆኖ እየጠበቀው ነበረ። አቤል ግን በጣም በመናደድ እዩን ሰላም ሳይል ወደ መኝታ ክፍሉ ይገባል። ከዛም በኋላ ርብቃ በዚህም መልኩ አዝና እያለቀሰች ልቧ ተሰብሮ ነበረ ያገኛት። ምን አስበሽ እንደሆነ በደንብ ገብቶኛል፣ ሰምተሽ ይሆናል የኔን ሁኔታ፣ እኔ ግን አምንሻለሁ በማለት ከዚህን ካለችበት ሁኔታ ያረጋጋታል። ከዛም በኋላ እዩ አቤልን ጠርቶ ቪዲዮውን ለማሳየት አስቦ እንደዚሁም ርብቃ ላይ ከባድ እርምጃ ይወስድባታል። እኔም እግረ መንገዴን እበቀላታለሁ ብሎ አስቦ ቪዲዮውን ሊያሳየው ሲል ነበረ የሚያበቃው። እዩ ቪዲዮውን ለአቤል ቢያሳየውም አቤል በእዩ ላይ እንጂ በርብቃ ላይ የሚወስደው ከባድ እርምጃ እንደሌለ ተስፋ እናደርጋለን። ምክንያቱም እዩ አስቀድሞ እውነታው ስለገባው። እስኪ በቀጣይ ፓርት ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። በቪዲዮ ላይ ያላችሁን አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ